ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲ ራዋቲው ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ያደርጋልና ላይክ እያደረጋችሁ እንድታደምጡን አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን ትናንት ምሽት ቀሪ አንድ የኤፍኤ ካፕ ጨዋታ በአንፊልድ ሊቨርፑል ባርንስሌን ያስተናግድ ነበር። በዚህ መርሃ ግብር እንግዲህ ሊቨርፑል ባርንስሌን 4-1 በማሸነፍ ወደ ቀጣዩ ዙር ወደ አራተኛ ዙር የኤፍኤ ካፕ ውድድር በማለፍ በቀጣይ በአንፊልድ በአራተኛ ዙር ብራይተንን የሚያስተናግድ ይሆናል። በዚህ የምሽቱ የአንፊልድ ጨዋታ በርካታ ትዕይንቶችን ባየንበት የአዳዲስ ተጫዋቾች መድመቅ እንዲሁም መዋሃድ መልክ እያዘ የሚገኘው የሁለቱ አዳዲስ ፈራሚዎች የጋራ ቅንጅት በሊግ ዋን በሚጫወት ክለብ ሊቨርፑል ጠንከር ያለ የቡድን ስብስብ ምርጥ 11 መምረጡ በጨዋታው ላይ የተፈጠሩ አጋጣሚዎችና እንደ ሊግ ዋን ቡድን ሊቨርፑልን የፈተነበት መንገድ ለአርነ ስሎት አሁንም የመዋሃድ በተሻለ ሁኔታ የቡድን እንቅስቃሴ ወደ ተሻለ ደረጃ መምጣት እንደሚጠበቅበትም ያስተዋልንበት የምሽቱ የኤፍኤ ካፕ ጨዋታ ነው። በተለየ ሁኔታ የሚነሱ አሁንም የሊቨርፑል ብቃት ውጤት የሚሸፍነው ብቃት በሜዳ ውስጥ የተስተዋለበት የኤፍኤ ካፕ የ4-1 ድል ነው። ግቦችንም እንግዲህ በጊዜ 9ኛ ደቂቃ ላይ ነበር ዶሚኒክ ሶቦዝ ላይ በአስደናቂ ሁኔታ ግሩም ግብ ከ26 ሜትር ላይ አስደናቂ ግብ ነበር ማስቆጠር የቻለው። ብዙም ደቂቃ ሳይቆይ የሊቨርፑል ወደፊት የማጥቃት እንቅስቃሴ በተሻለበት ደቂቃ ውስጥ ጀረሚ ፍሪምፖንግ በግል ጥረቱ በግሩም የድሪብል ስኪል ወደ ተጋጣሚ የመጫወቻ ቦክስ በመግባት በግራ እግሩ አስደናቂ ግብ አስቆጥሮ 2-0 መምራት ቻሉ። 40ኛ ደቂቃ ላይ ዶሚኒክ ሶቦዝ ላይ በሊቨርፑል የመጫወቻ ክልል ውስጥ በተናጥል ብቻውን ባለበት ለማማርዳሽቪሊ የ2-3 እርምጃ ርቀት ላይ ሆኖ ምናልባት በፕሪሚየር ሊግ በሻምፒየንስ ሊግ ቢሆን የማይወስደውን አይነት ሪስክ ወስዶ ወደኋላ ለማማርዳሽቪሊ ፓስ ለማድረግ የሚሞክርበት አይነት ስቴፕ ይሄ በተረከዝ ወደኋላ ለመመለስ በጣረበት ወቅት ነው ኳሷ ተበላሽታ የቀድሞ የሊቨርፑል የአካዳሚ ውጤት የነበረ በ2021-22 በየርገን ክሎፕ ውሰት ለባርንስሌ ተሰጥቶ እዛው እንግዲህ በቋሚነት የፈረመው ፊሊፕስ ባርንስሌን ወደ ጨዋታ የመለሰች በዶሚኒክ ሶቦዝ ላይ የተሰራ አስደንጋጭ ስህተት ማለት ከሱ ኳሊቲ የማይጠበቅ ስህተት ተጠቅመው በርንስሌዎች ወደ ጨዋታ ተመለሱ። ከረፍት መልስ እንግዲህ የበርንስሌዎች የተሻለ የተጫኑበት ሊቨርፑልም ውጥረት ውስጥ የከተቱበት የጨዋታ ክፍለ ጊዜ ነበር። ከዛም በኋላ እንግዲህ ትላልቅ እረፍት የተሰጣቸው ወደ ቤንች የወረዱ የስብስቡ ተጫዋቾችን ቀይሮ በማስገባት ኩናቴን፣ ዊትዘን፣ ኤኬቲኬን ሶስቱም በጋራ አብረው ነበር ስሎት ወደ ሜዳ ቀይሮ በማስገባት በግሩም ቅንጅት በኤኬቲኬና በዊትዘ መካከል በተደረገ 1-2 ጨዋታ 84ኛ ደቂቃ ላይ ዊትዘ በሚታወቅበት የሌቨርኩዘን ቴክኒክ አስደናቂ ግብ አስቆጠረ። ብዙም ደቂቃ ሳይቆይ በተጨማሪ ደቂቃ ኤኬቲኬ ከዊትዘ ደግሞ የተሻገረለትን ማይነስ የተደረገለትን ኳስ አስቆጥሮ ሁለቱ ተጫዋቾች ከቤንች ላይ ተነስተው የ194 ሚሊዮን ፓውንድ ተጫዋቾች 200 ሚሊዮን ፓውንድ ገደማ የወጣባቸው ለረጅም ጊዜ በሊቨርፑል ቤት በረጅም ርቀት ታሳቢ ተደርገው ወደ ክለቡ የተዘዋወሩ ሁለት ተጫዋቾች እንግዲህ በኤፍኤ ካፕ
ኤኬቲኬ ከጉዳት በተመለሰበት፣ ዊዘ በሰሞኑን ብቃት እየተወደሰ ወይም ከሱ የሚጠበቀውን ብቃት ለማግኘት አሁን ፎርሙን መንገዱን ያገኘ ተጫዋች ሆኖ እንግዲህ በኤፍኤ ካፕም ይሄ ተጫዋች ሌላ ግብ ሌላ አሲስት፣ ኤኬቲኬም ሌላ ግብ ሌላ አሲስት፣ በሁለቱ መካከል የነበረው መዋሃድና መግባባት ለምሽቱ ድል የበለጠ መልክ የነበረው በርካታ ጥያቄዎች ሊነሱበት የነበረውን የምሽቱን ጨዋታ በበለጠ እንግዲህ መረጋጋት የፈጠረ ነገር ግን ለባርንስሌ ጥሩ ቡድን መሆኑን ያስተዋልንበትም የምሽቱ ጨዋታ ነው። ይህን ወደ በኋላ የምናነሳ ነጥብ ይሆናል። በአጠቃላይ የሊቨርፑልን ድል በተመለከተ በዚህ ፕሮግራም የ4-1 ድል የሊቨርፑል ብቃትና የተመዘገበውን ውጤት ለያይተን የምንመለከትበት፣ በተጨማሪም ከዚህ ፕሮግራም በመቀጠል ያልተጠበቀውና አሳዛኙ የጃቢ አሎንሶ ስንብት ከሪያል ማድሪድ፣ ይሄ ጉዳይ በቀጥታ ከሊቨርፑል ጋር ተያያዥነት ያለው የሆነ መሰረት እንዳለ እንግዲህ ዘገባዎች ተያይዘው እየወጡ ነው። እሱንም እናነሳ ይሆናል። በተጨማሪ ማንቸስተር ዩናይትድን በጊዜያዊነት የሚያሰለጥነው ጊዜያዊ አሰልጣኝ የታወቀ ይመስላል። ከማይክል ካሪክ ጋር ማንቸስተር ዩናይትዶች ወደ ፋይናል ስቴጅ ደርሰዋል። ይሄ ድርድርም በተሻለ ሁኔታ እንደቀጠለ ከስምምነት ላይ ለማብቃት ከጫፍ እንደደረሰና ምናልባት ዛሬ በይፋ የማንቸስተር ዩናይትድ ጊዜ አሰልጣኝ ለመሆን ማይክል ካሪክ ከየትኛውም ጊዜ በላይ መቃረቡን እየተነገረ ነው የሚገኘው። በዚህም ዙሪያ የምናነሳቸው ፕሮግራሞች አሉ። በሶስት ፕሮግራም ዕለተ ማክሰኞን ከእናንተ ጋር ቆይታ ስናደርግ ዛሬ ምሽት ተጠባቂ የካራቦ ካፕ ጨዋታ አለ። በመጀመሪያ ዙር የካራቦ ካፕ ጨዋታ ምሽት በሚደረግ የሴንት ጄምስ ፓርክ ፍልሚያ ኒውካስል ከማንቸስተር ሲቲ የሚያደርጉት ጨዋታ፣ የኒውካስል እና የሲቲ ጨዋታ ዛሬ ምሽት ሴንት ጄምስ ፓርክ ላይ ይደረጋል። ተጠባቂ ጨዋታ ነው። እሱንም እንድትመለከቱ እየጋበዝን እስቲ የዛሬውን ፕሮግራም በሊቨርፑልና በርንስ ላይ የተደረገውን ወቅታዊ የሊቨርፑልን ሁኔታ አንዳንድ ነጥቦችን እናንሳ። በምሽቱ ድል የታዩ ጉዳዮችን በተለይ የእንግሊዝ ጋዜጦች ዛሬ ለህትመት የበቁ የህትመት ውጤቶች ትኩረታቸው ምን ላይ ነው? ከአይስፖርት ጀምሮ የጋዜጦችን ትኩረት እየተመለከትን ከውስጥ ያገኘነው መረጃ፣ በጨዋታው የተመለከትነውን ነጥቦች እንዲሁም አንዳንድ ተያያዥ ጉዳዮችን እያነሳን በዚህ ፕሮግራም ቆይታ የምናደርግ ይሆናል። እስቲ የአይስፖርት የዛሬ ጋዜጣ ላይ ትኩረት ከተደረጉ ጉዳዮች መካከል የዶሚኒክ ሶቦስላይ በምሽቱ ጨዋታ የነበረው እንቅስቃሴና ያቺ የመጀመሪያ 45 ስህተት፣ የተጫዋቹ ግብ እንዲሁም ያሳየው ሴሌብሬሽን ልክ እንደ መሐመድ ሳላ ነበር ሴሌብሬት ማድረግ የቻለው። በተጨማሪም ተጫዋቹ አስደናቂ ግብ ካስቆጠረ በኋላ ያን ሴሌብሬሽን አሳየ። በዛ በሊቨርፑል ዶሚኔት ባደረገበት የጨዋታ ክፍለ ጊዜ ፍሪፖንግ ሁለተኛዋን ግብ አስቆጥሮ የሊቨርፑል አድቫንቴጅ ወደ 2-0 ከሰፋ በኋላ ሶቦስላይ የወሰነው ውሳኔ አስደንጋጭ ነበር። በዛ አይነት ፖዚሽን ላይ ሪስክ መውሰዱን የባርንስሌ አሰልጣኝ ጭምር ሶቦስላይን ተችተውታል። ይሄ ለተጋጣሚ ሶቦስላይን የሚያክል ትልቅ ተጫዋች የሰጠው ቦታ ያሳየው ክብር ተገቢ አይደለም። በፕሪሚየር ሊግ ወይም በሻምፒየንስ ሊግ ቢሆን እዛ ቦታ ላይ እንዲህ አይነት ውሳኔ በጭራሽ አይወስንም። ይሄ ለኛ ያለውን ቦታ ነው ያሳየው። ይሄ ዲስሪስፔክት ነው በማለት ሶቦስላይን ወቅሰውታል። የበርንስሊ አሰልጣኝ የጨዋታውን ኮከብ እሱ ነው የተባለው። ነገር ግን እዛ ጋር ያሳየው በጣም ከባድ ሪስክ ያለውን ውሳኔ ነው። እንግዲህ ቴክኒሻል ተጫዋቾች በአብዛኛው እንደዚህ አይነት ውሳኔ ለመወሰን ሪስክ ባለበት ፖዚሽን ላይ ወደኋላ አይሉም፣ አይፈሩም። እና አንዳንዴ በደንብ የምታስተውሉ ከሆነ እነ ዳኒ አልቬስ ከኋላ የማጥቃት እንቅስቃሴ ፖዚሽን ላይ ያለ ተጫዋች ከኋላ እየተከተላቸው በኳሷን ቆርጠው በተጫዋቹ አናት ላይ በማሳለፍ ከጀርባ ያለውን ተጫዋች ሳይመለከቱ ኳሷን ብቻ ቴክኒካሊ ያሻግሩና ተጫዋቹን ቀድሞ ይሄዳሉ።
ትላልቅ ሪስክ ያላቸው ፖዚሽኖች ላይ አንዳንዴ የራስ ቡድን ተጫዋች የምንደግፈው ክለብ ተጫዋች እንዲህ አይነት ውሳኔ ሲወስን በጣም ያስደነግጣሉ። ለምሳሌ በደንብ ከተመለከታችሁ የቀድሞ የፓሪስ ሴን ጀርሜን አማካይ ቬራቲ የመጨረሻ ሰው ሆኖ ሎጬ ምናምን ይሞክራል። ሾት እንደዚህ ተጫዋቾችን ሎጬ ከቶ ምናምን ለማለፍ ትላልቅ ሪስክ ያላቸው ፖዚሽኖች ላይ ይወስናሉ እና አንዳንዴ በእንዲህ አይነት ፖዚሽን ላይ ትላልቅ ኃላፊነት የሚሰማቸው ተጫዋቾች በአንዳንድ በኩል ደግሞ ይሄ እዛ ቦታ ላይ የሚያሳዩት ከነሱ ኳሊቲ ከነሱ ስታንዳርድ አንጻር ሪስክ ያለውን ውሳኔ ይወስናሉ። እንዲህ አይነት አደጋም ይፈጠራል እና ሰዎች ላይ እንግዲህ እዛ ጋር ያሳየው ሪያክሽን የአብዛኞቹን ትኩረት ስቧል። በዛ ጠባብ ፖዚሽን የግብ ጠባቂው ክልል ውስጥ ሆኖ ነው። እንደውም የፔናልቲ ቦክስ መምቻው አካባቢ ቢሆን የተሻለ ነው። 6 ያርድ ውስጥ ሆኖ ነው ሰዎች ላይ ወደኋላ ለመመለስ ተረከዝ ለማድረግ የሞከረበት መንገድ ሳይሳካ ቀርቶ እንግዲህ የቀድሞ የሊቨርፑል የአካዳሚ ውጤት የሆነው ፊሊፕስ አስቆጥሮ ወደ ጨዋታው የተመለሱበትን ነው እንግዲህ የአይ ስፖርት የጋዜጣው ትልቅ ትኩረት የሆነው። እንግዲህ ዴሊ ኤክስፕረስ ትኩረቱን በማይክል ካሪክ እና የዶሚኒክ ሶቦዝ ላይ የምሽቱን ትዕይንት በተመለከተ ነው አሁን ያነሳውላችሁን ጉዳይ ዴሊ ኤክስፕረስም በስፋት ማንሳት የቻለው። ዋነኛ ትኩረታችን ግን በዚህ ፕሮግራም አብዛኛውን ደቂቃ ከቨር የምናደርገው ዘጋርዲያን ይዞ የወጣውን ዘገባ ነው። አሁን ሱፐር ሳብ ይላል ሊቨርፑል ስጋት ከገባበት ትኩረት ከሚስብ የበርንሌይ እንቅስቃሴ በኋላ የሁለቱ ክላስ ያላቸው ተጫዋቾች ለውጥ ሊቨርፑልን ከዚህ ጨዋታ ከስጋት ይልቅ ድልና ቀጣይ ስቴፖችን ያመላከተ የሁለት ተጫዋቾች ፍጹም ማራኪ ቅንጅትን ያስተዋልንበት የሊቨርፑል ድል ነው የሚለው የዘጋርዲያን ጋዜጣን በስክሪናችን ላይ እንደምትመለከቱ ከዘጋርዲያን ላይ ያገኘሁት አሪፍ ዘገባ አለ። ምናልባት ዛሬ ላይ ከምንመለከታቸው ነጥቦች ውስጥ በዋነኝነት በዚህ ፕሮግራም መነሳት ያለበት የሊቨርፑል ብቃት እና ለአርነ ስሎት በድል ውስጥም ጥያቄዎች እንደቀጠሉ ነው። ድል እየተገኘ እንደምታውቁት ሊቨርፑል ወደ 11 ጨዋታ ገደማ አልተሸነፈም፣ ግን አብዛኛው አቻ ውጤት የተመዘገበበት በተለይ የአቻ ውጤቶች ደግሞ በጥሩ ብቃትና በማሸነፊያ መንገድ ቢሆን የተሻለ ነው። አሁን አንዳንድ ታክቲካሊ ጄኑን የሆኑበት የአርሴናል ጨዋታ አለ። ታክቲካሊ ደግሞ የመጨረሻ ደካማ ቡድን የሆነበት የሊድስ አይነት ጨዋታ አለ። ስለዚህ እነዚህን ጉዳዮች እያያያዝን ነው ነጥብ በነጥብ የምናነሳው። የኤፍኤ ካፑን ድል በተመለከተ ግን ሊቨርፑል እንደ ቡድን የቀድሞ ይሄ የአስቆጣሪነቱን ባህሪ የሊግ ዋን ቡድን መሆኑ አይደለም። ክለቡ የመጨረሻ ፋይናል ሰርድ ላይ ያለውን ውሳኔና አንዳንድ እርምጃ ሊወሰድ የሚገባ አስገዳጅ የሜዳ ውስጥ እንቅስቃሴ በጣም አስተውለናል። በጣም የፈጠነም እርምጃ እና እነዚህን ጉዳዮች እስቲ በዚህ ፕሮግራም እናነሳለን። የመጨረሻው የጋዜጣ ትኩረት የሚሆነው እንግዲህ ዘሳን ነው። ዘሳንም የሊቨርፑልን የማይክል ካሪክን ጉዳይ ነው ትኩረት አድርጎ በዛሬ የእግር ኳስ እትሙ ላይ በእንዲህ መልኩ ስክሪናችን ላይ እንደምትመለከቱት ይዘው የወጣው የሊቨርፑልን ድል እንዴት ተመለከታችሁት? እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ እያስቀመጣችሁ የምሽቱ የኤፍኤ ካፕ ድል በነገራችን ላይ ከሰሞኑን በሊቨርፑልና አርሴናል ጨዋታ ሊቨርፑሎች ባሳዩት የ4-6-0 አጨዋወት ውስጥ በርካታ የሊቨርፑል ደጋፊዎች ይሄ ከዘንድሮ የውድድር ዓመት የክለቡ ውጤት እየተመዘገበ ያለው የክለቡ እንቅስቃሴ በርካታ ነጥቦችን መነሻ በማድረግ ታክቲካሊ የነበረው የሊቨርፑል ሁለተኛ 45 ፍጹም የጨዋታ ብልጫ በግብ አለመታጀቡና ሙከራዎቹ የመጨረሻ የሶስተኛ ሜዳ ክፍል ላይ ግብን የማስቆጠር ስታንዳርድ እንግዲህ በእነዚህ ክላስ ተጫዋቾች በተለይ የክለቡ ዋና አስቆጣሪ የዘንድሮ የውድድር ዓመት ምርጡ አጥቂ በሂጎ ኤኪቲኬ አለመታገዙ ያ ተጫዋች በዛ ጨዋታ ላይ
ጉዳት ማስተናገዱ ለሊቨርፑል ደጋፊዎች የፈጠረው ቁጭት አለ። ግን የዘንድሮውን ሲዝን ምስል የሚያሳይ ሊቨርፑል ብቃት አይደለም። ምናልባት ከዘንድሮ የውድድር ዓመት ያንን ጨዋታ በደንብ በጥልቀት ለገመገመ ይህን ያክል አቅም ቡድኑ እያለው ለምንድን ነው በሌሎች ጨዋታ እንዲህ አይነት በታክቲክ ደረጃ የላቀበትን ስትራቴጂ ማይጠቀመው የሚል ጥያቄም ያስነሳ አወዛጋቢ ጉዳይ ነበር። እንደውም በአንድ ቶክ ሾው ላይ ስመለከት ነበር የአርሴናሉ አይነት ካራክተር ለምንድን ነው ሲዝኑ ሙሉ ወይም የመጨረሻው የኤክስፐሪመንቱ ውጤት አርሴናል ላይ ነው ሙከራው ማለት ሲሞከር የነበረው ኤክስፐሪመንት ውጤታማ ሆኖ ነገር ግን በ3 ነጥብና በግቦች አለመታጀቡ ይሄን ጉዳይ እያወያየ ነው የሚገኘውና አሁን በተለያየ ፎርሜሽን ተጋጣሚ በራሱ ምስል በራሱ የታክቲክ አቀራረብ በተለይ እየጠፋ የመጣው ሊቨርፑል ቤት የአሸናፊነት መንገድና የቡድኑ የማጥቃት እንቅስቃሴ ላይ የሚታዩ ክፍተቶችን የበለጠ የክለቡን ዳይናሚክ እንቅስቃሴ ለማጉላት አሁን ላይ ስሎት የሚመርጡት አስገዳጅ ውሳኔዎችም አሉ እና ሙያዊ ኃላፊነታቸውን ለማወጣት እንግዲህ የተገበሩትን የታክቲክ የበላይነትን በድል የማስቀጠል ትልቅ የቤት ስራ ይጠብቃቸዋል። የበርንስሌ ድል ግን ለሊቨርፑል በመጀመሪያ ደረጃ ቅዳሜ በነበረው ጋዜጣዊ መግለጫቸው 1 ነጥብ ሲያነሱ ነበር። ካለፈው የውድድር ዓመት ከፕሌይማውዝ በርካታ ጉዳዮችን ተምረናል። ምናልባት ሐሙስ ምሽት ከተጫወቱ ተጫዋቾች ውስጥ በአብዛኛው በምርጥ 11 ሊካተቱ ይችላሉ። እንዳለፈው የውድድር ዓመት ኤፍ ኤ ካፕን በችለተኝነት አናልፍም ወይም በዛ የውድድር ዓመት የመረጥነው አይነት ምርጥ 11 አንጠቀምም፣ ጠንከር ያለ ቡድን ይዘን ቀርባለን ሲሉ ነበር። በዚህ መሰረት እንግዲህ በሊቨርፑል የመጀመሪያ ምርጥ 11 ውስጥ ትላልቅ ለውጦች ቢደረጉም ግን አብዛኛው ሲኒየር ተጫዋቾች የተካተቱበት የዋናው ቡድን ተጫዋቾች የተሳተፉበት ድል ነበር። በተለይ አሰልጣኙ በቀኝ ፉልባክ ቦታ ብራድሊ ጉዳት እንዳስተናገደ ይታወቃል። ከዚህ የውድድር ዓመት ውጪ ነው። በሱም ቦታ ተጫዋች ለማስፈረም ከፍተኛ በዚህ የዝውውር መስኮት ርብርብ ተጀምሯል። ይሄ ጉዳይ ኦፊሻሊ ኮንፈርም ሆኗል። ሊቨርፑል ቀኝ ፉልባክ ለማስፈረም በገበያ ላይ ተጫዋች እያፈላለጉ እንደሆነ ከትናንት ምሽት ጀምሮ ሲነገር ነበር። በዚህ መሰረት እንግዲህ ጀሬሚ ፍሪምፖንግን፣ ጄይ ጎሜዝን፣ ቫንዳይክንና አንዲ ሮበርትሰን ከአርሴናሉ ጨዋታ የብራድሊ እና የሮበርትሰን የኪርኬዝ ለውጥ በፍሪምፖንግና ሮበርትሰን በአዲስ 2 ፉልባኮች ፍሪምፖንግን ወደኋላ በመመለስ በሴንተር ባክ ፖዚሽን ላይ ኩናቴን በጎሜዝ በመቀየር በግብ ጠባቂ ቦታ ላይ አሊሰንን በማሳረፍ ማማርዳሽቪሊን ነበር በምሽቱ ጨዋታ አሰልጣኙ የተጠቀሙት። በፊት መስመር በኩል እንግዲህ ዊልዘንና ካለፈው ጨዋታ ዊልዘን በማሳረፍ ኮርቲስ ጆንስን እነ ሪዮ ንጎሞሃን ፍሬድሪኮ ኬዛን ወደ ምርጥ 11 በመመለስ ማካሊስተርና ሰቦዝ ላይ ኬዛ ጆንስና ንጎሞሃ ከጋክፖ ጀርባ በማሰለፍ ነበር በምሽቱ ጨዋታ የመጀመሪያ ምርጥ 11ቸውን መምረጥ የቻሉት። 9ኛው ደቂቃ ላይ ግን የሰቦዝ ላይ ግብ ተጫዋቹ ሐሙስ ምሽት በነበረው ጨዋታ እንዲህ አይነት ኳሊቲ እንዲህ አይነት ግብ ከተጫዋቹ ይጠበቅ ነበር። በተለይ ከቆመ ኳስ እዛ ፖዚሽን ላይ ተደጋጋሚ ኳስን የማግኘት አጋጣሚ ነበር። ሊቨርፑል በጨዋታው ከሞከረው 8 ኳሶች ውስጥ 5ቱ የተሞከሩት በሱ ነበር እና በምሽቱ ጨዋታ እንግዲህ ከሰቦዝ ላይ የሚታወቀው ቴክኒክ ወይም በአርቢ ሌቪክ ያለ ይሄ ተጫዋች ለሊቨርፑል ሲመለመል ከነበሩ በልዩነት የሚነሱ ኳሊቲዎች መካከል ከኤሪያ ውጪ የሚያስቆጥራቸው ሹቶች ናቸው። በዚህ መሰረት እንግዲህ ተጫዋቹ በግሩም ሁኔታ የምሽቱ ግን ምናልባት ሊቨርፑል ቤተሰቦች ላይ ከፈረመበት ጊዜ አንስቶ ከቆመ ኳስ ውጪ ያስቆጠረው ምርጡ ግብ ነው። ከኤሪያ ውጪ በጣም አስደናቂ ግብ አስቆጥሮ ሰቦዝ ላይ ከፈረመበት ከ2023/24 የውድድር ዓመት አንስቶ ፊል ፎደን እና ብሩኖ ፈርናንዴስ ብቻ ናቸው የሚበልጡት በፕሪሚየር ሊጉ ከኤሪያ ውጪ
የፕሪሚየር ሊግ ተጫዋች ሆኖ በሁሉም ውድድሮች በርካታ ግብ በማስቆጠር 3ኛ ደረጃ ላይ ነው የሚገኘው። 9 ግቦችን ከኤሪያ ውጪ ማስቆጠር ችሏል እና ሊቨርፑልን ቀዳሚ ያደረገ። ከዛም በኋላ እንግዲህ የጀረሚ ፍሪምፖንግ ሰሞነኛ ብቃትን ትናንትናም በነበረን ኢንሳይድ ሊቨርፑል ዘገባ ላይ ስናነሳ ነበር። በአድቫንስድ ፖዚሽን ላይ ተጫዋቹ አስተማማኝ ብቃት በግሉ በተለይ ከጉዳት ከተመለሰበት ጊዜ አንስቶ ከቶትናሙ ጨዋታ አንስቶ በጣም ቦታው ላይ የሚያሳየው ታጋይነት፣ ፍላጎት፣ የማጥቃት እንቅስቃሴ፣ እድሎችን የመፍጠር እዛ ቦታ ላይ ያለውን አቅም በልዩነት ሲያሳይ ነበር። እንደታቀደው በሳላ ፖዚሽን ላይ በዚህ ወቅት ተጫዋቹ የሚሰጠው ሚናን የበለጠ ታሳቢ ተደርጎም መዘዋወሩ ይታወሳል እና ይሄ ተጫዋች የነበረው አስተዋጽኦ ልዩ ነበር። በምሽቱም ጨዋታ ያስቆጠረውም ግብ እንግዲህ ለመጀመሪያ ጊዜ በሊቨርፑል ማሊያ በአንፊልድ ከኮሚኒቲ ሺልድ ጨዋታ በኋላ የመጀመሪያ ግቡን ነው ጀረሚ ፍሪምፖንግ ማስቆጠር የቻለው። በግራ እግሩ በግሩም ቴክኒክ አስቆጠረ። ከረፍት መልስ ነበር የኤኬቲኬ እና የዊልዘ ለውጥ ለሊቨርፑል አዲስ ብርሃን፣ አዲስ አይን መግለጫ። የነዚህ ተጫዋቾች ዝውውር ከሲዝኑ አጀማመር ጀምሮ የኤኬቲኬ ጉዳይ እንግዲህ በአንድም ጨዋታ ይሁን ይሄ ተጫዋች ተቃውሞም ትችትም አስተናግዶ አያውቅም። አጀማመሩ በክለቡ ብቻ ሳይሆን በሊጉም ከፈረሙ አጥቂዎች አስደናቂ ብቃቱን እያሳየ የሚገኝ ከእድሜው በላይ ትላልቅ ኃላፊነቶችን የተሸከመ ይሄ ፕሮጀክት የመጀመሪያ ዓላማውን በግልጽ ያሳየ የተጫዋች ዝውውር ነው። ከየትኛውም የዘንድሮ ምናልባት ፈራሚዎች ውስጥ ሬት ተደርጎ እንደውም በግማሽ ሲዝን አንድ ፕሮግራም ሰርተን ነበር። ቅድሚያ የተሰጠው ተጫዋች አንደኛ ደረጃ ላይ ልዩነቱ በግል ጥረቱም ጭምር የሚታይ ነው እና በቅርብ ሳምንት መጠነኛ የሃምስትሪንግ ጉዳት ካስተናገደ በኋላ ሊቨርፑል ቤት የሚታይ የማጥቃት ኳሊቲ ድክመት አለ። ይህ ተጫዋች ሲጎል ተጫዋቹ በሌለበት ሊቨርፑል ያሸነፋቸው ጨዋታዎች ወይም ቋሚ ሆኖ ባልጀመረበት ጨዋታ 3 ጨዋታ ብቻ ነበር። ኤኬቲኬ ግን ተሰልፎ በተጫወተበት ጨዋታዎች ውስጥ ሊቨርፑል 69% ጨዋታዎችን አሸንፏል። ከወዲሁ የክለቡ ውጤታማ ተጫዋች መሆኑን እያሳየ የጀመረበት የውድድር ዓመት ነው። የበለጠ የተጫዋች ጉዳትም ከቤንች ላይ የሚነሳ ፍላጎቱ፣ ተነሳሽነቱ፣ ግብ ላይ ያለው ጥንካሬ በቡድኑ የማጥቃት እንቅስቃሴ ላይ የጨመረው ኳሊቲ የሚታወቅ ነው። አሁን እያነሳ የምንገኘው የኤፍኤ ካፑን ጨዋታ መሰረት ያደረገ እንጂ በአጠቃላይ ወቅታዊ ሁኔታ ነው። በኤፍኤ ካፕ ከሊጓን ቡድን ጋር የታየውን ጨዋታ በተለየ ሁኔታ የሊቨርፑልን ብቃት ማጋነን ሳይሆን ሰሞነኛውን ሁኔታን በግልጽ የሚያሳይ ጨዋታ ስለነበር ነው። ነገር ግን የሁለቱ ተጫዋቾች ፊርማ በሊቨርፑል ቤት የክለቡን ቀጣይ ፕሮጀክት የሚያሳይ ነው። ዊልዘን ኤኬቲኬ ላይ የወጣው ክፍያ እንግዲህ ይሄ ኢንዱስትሪ በፍጥነት የሆነ ኢምፓክት ስለሚፈልግ የሆነ ተጽዕኖ ፈልጎ አንድ ተጫዋች የሚታይ ነገር እስካላደረገ ድረስ ከወቅታዊ ብቃት አንስቶ ተጫዋቹ ውጤታማ እስከሚሆንበት ድረስ በትችት ውስጥ ነው የሚቆዩ። ነገር ግን ትችቶችን መቀነስ የሚቻለው አሳማኝ የሆኑ ብቃቶችን ማሳየት የሚቻለው በክለቡ ውጤት ውስጥ ሆኖ ሳይሆን በግልም ጥረት ነው። ይህንን ጉዳይ ኤኬቲኬ ውስጥ በደንብ እናይ ነበር ከሲዝኑ አጀማመር ጀምሮ። እንደውም የምታስታውሱ ከሆነ ሲዝኑ ከመጀመሩ በፊት ከየትኛውም የሊቨርፑል ተጫዋች ቀደም ብሎ ክለቡን የተላመደው ተጫዋች ኤኬቲኬ ነው እና በ48 ሰዓት ዝውውሩ ከተጠናቀቀ በኋላ የክለቡን የፕሪሲዝን ቆይታ በኤዥያ ነበር። በቀጥታ ኤዥያ ሄዶ ከተቀላቀለ በኋላ በ48 ሰዓት ልዩነት ውስጥ ተጫዋቹ ላይ የሚታዩ ጉዳዮች ሁላ አርነ ስሎትን እና ሪቻርድ ሂውዝን በጣም አስገርሞ ነበር በወቅቱ። እንደውም በጊዜው ማስታወሰው አንድ ኮሜንት ነበር፣ ምነው ስለዚህ ልጅ በጣም ተጋነነ የሚልም ኮሜንት ተሰጥቶን ነበርና አሁን ላይ እንግዲህ የዚህን ተጫዋች ኳሊቲ እያየን የዊልዘ ግብ ላይ ተቹን ለተመለከተ በውስጥ እግሩን ለዊልዘ አመቻችቶ ማቀበል የቻለ አንድ ለአንድ ተጫዋቾች በሚያደርጉ ቅብብል ቴክኒካል ተጫዋቾች እንግዲህ የቡድን አጋራቸውን ፖዚሽናል እንቅስቃሴ ላይ ይኖራል ብለው በሚያስቡት ቦታ ላይ በውስጥ እግራቸው ተች አድርገው
ወደ ውስጥ የሚያልፉበት ይሄ የአንድ ለአንድ ቅብብል ላይ እንግዲህ በግሩም ሁኔታ ለዊትዘ በውስጥ እግሩ ተች ማድረግ ቻለ። ከዚህ በፊት ያጣነውን ኮንፊደንስ ስንፈልግ የነበረው ወይም በዊትዘ ኳሊቲ ማየት የምንፈልጋቸው አይነት ግብ ነበር በምሽቱ ጨዋታ ያየ ነው። ተጫዋቹም በግሩም ሁኔታ አንድ ስቴፕ ነው ድሪብል አድርጎ አዙሮ መረብ ላይ ማሳረፍ የቻለው በግሩም አጨራረስ ለግብ ጠባቂም የሚፈትን የተጫዋቹን ኳሊቲ የሚያሳይ የወልቭሱ ግብ የቶትናሙ አሲስት ይህን ተጫዋች ምን ያክል በራስ መተማመኑን እየጨመረ እንደመጣ የምናስተውለው ተጫዋቹ አሁን ወደ ግብ የሚያደርገው ሾት አኩሬሲ በአግባቡ የሚገኝበትም የማጥቃት ፖዚሽን ከሰሞኑ ለሊቨርፑል ትልቅ ልዩነት ሆኗል። እንደውም በአርሴናሉ ጨዋታ ስናነሳ ነበር የጀሪሚ ፍሪፖንግ ታይሚንግ አጠባበቅና የፓስ ችግር እንጂ ዊትዘ በዛ ጨዋታ ግብ የማስቆጠር ትልቁን የጨዋታውን ቢግ ቻንስ አግኝቶ ነበር። ግን በታይሚንግ ዊትዘ የሮጠ ሲገባ ፍሪፖንግ ማይነስ ያደረገው ወደ ኋላ ነው፣ ወደፊት የሚደረጉ ፓሶች ላይ እና በዛ አጋጣሚ ያቺ ኳስ ለሊቨርፑል ከአርሴናል ከኤምሬትስ 3 ነጥብ አግኝቶ ለማምጣት የሚያስችል ይሄ የመጨረሻ የጨዋታው ትልቁ አጋጣሚ በግሌ የዛች አይነት አጋጣሚ ሊቨርፑል ከአንግል ከመለሰበት ሰቦዝ ላይ በተደጋጋሚ ከሚሞክርበት ይልቅ ያ ኳስ ለመቆጠር በጣም የቀረበ ነው። ለምሳሌ እዛ ፖዚሽን ላይ አርኖልድ ቢሆን ቀጥታ ሊያስብ የሚችለው ወደፊት ነው ፓስ የሚደረገው እንደዛ አይነት ኳስ። ይሄ የተጫዋቾች የግል ስታንዳርድና ኳሊቲ የሚስተዋልበት ፓስ ነው እና እዛ ጋር ፍሪፖንግ ቀና ብሎ የዊትዘን ታይሚንግ ሳይ ወደኋላ ነበር የመለሰው እና ተጫዋቹ ከሰሞኑ ቦክስ ውስጥ የሚያደርገው ጥረት በራስ መተማመኑ መመለሱ ከሚዲያው የሚቀርብበት ትችት እየቀነሰ መምጣቱና አሁን አዲሱ ፎርሜሽን ከአንድ ወር በፊት ከኢንተር ሚላኑ ጨዋታ በፊት ስለ ዲያመንድ ፎርሜሽን አንስተንላችሁ ነበር። አሁን ሊቨርፑል ከሰሞኑን የሚያሳየው ቢያንስ በመከላከሉ በኩል ጥሩ ጌምን ኮንትሮል ለማድረግ የሚያመች ወይም የመከላከሉ ስትራክቸር ላይ የተወሰነ መረጋጋት የተፈጠረው የአዲሱ የዲያመንድ ፎርሜሽን ነው። በዚህ ፎርሜሽን ውስጥ እንግዲህ ከበለጸጉ ካደጉ ከተሻሻሉ ወደ ውጤት ማምጣት ከጀመሩ ተጫዋቾች መካከል አንዱ ፍሎሪያን ቪርትዝ ነው። እንግዲህ ሶስተኛዋን ግብ በግሩም ሁኔታ አስቆጠረ። ከዛች ግብ ቀደም ብሎ ትልቅ አጋጣሚ ከሰቦዝ ላይ ክሮስ የተደረገለትን ኳስ አጠገቡ ጋር ነጥራ ተጫዋቹ እንግዲህ የመጨረሻው ተች ኃይል በስቶበት ወደ ላይ የወጣ አጋጣሚም ነበር። በአራተኛው የጨዋታ ግብ እንቅስቃሴ በሁለቱ ተጫዋቾች መካከል የነበረው መናበብ ነው። አሁንም ዊትዘ ከክንፍ ማይነስ ያደረገውን ኳስ ኤኬቲኬ ያስቆጥሮ አንደኛው ለአንደኛው እንግዲህ አሲስት ባደረገበት ሁለቱም ተቀይሮ ገብተው ግብ ባስቆጠሩበት ምሽት ሊቨርፑል 4-1 ባርንስሌይ ማሸነፍ ችሏል። አሁን እንደነዚህ አይነት ተጫዋቾች በዚህ ውድድር ላይ ማስቆጠራቸው አንደኛ በራስ መተማመን፣ ኤኬቲኬ ከጉዳት ነው የሚመጣው፣ ዊትዘ በጥሩ ፎርም ላይ ነው ያለው። የበለጠ ይሄን ፎርም እንዲያስቀጥል ሁኔታዎችን የሚያመቻች ነው፣ ተጫዋቹን ከጫና የሚያወጣ ነው እና አሁን ወደ የሚጠበቅበት ኳሊቲ ለመምጣት እንደነዚህ አይነት ወሳኝ ግቦች ያስፈልጋሉ። ወይም የዊትዘ ሶስተኛ ግብ ባይቆጠር የምሽቱን ጨዋታ ለተመለከተ ሊቨርፑል የገባበት ጭንቅ ነበር። እንደውም ከከባዱ ጭንቅ ውስጥ አንዱ ማሳያ ኢብራሂም ኩናቴን ቀይሮ አስገቡ። ስሎት ከፍተኛ ውጥረት ውስጥ ነው የገቡት። የባርንስሌይ መልሶ ማጥቃት ለሊቨርፑል ከባድ አደጋ ነበር። በምሽቱ ያን የመሰለ ምርጥ 11 ይዞ የገባ ቡድን በሊግ 1 ክለብ በሊግ 1 ይቅርታ ሊግ 1 አልኩ በሊግ 1 ክለብ በዚህ ደረጃ መፈተን አልነበረበት። አሁን ትልቁ ጉዳይ የተጫዋቾች የግል ኳሊቲ፣ የአዳዲስ 3 ፈራሚዎች የነበራቸው ተሳትፎ፣ ትናንት ስናነሳ የነበር ነው የአሌክሲስ ማካሊስተር በውድድር ዓመቱ አጀማመር የመጀመሪያ 13-14 ጨዋታ የነበረው ብቃት አስተማማኝ አለመሆኑ ለሊቨርፑል ውጤት ማጣት አንዱ መነሻ ነበር ስንል ነበር እና ተጫዋቹን ወደ ብቃቱ ሲመለስ በትናንትናው ጨዋታ ብቻ ከረፍት በፊት ለተቆጠሩ ሁለቱም ግቦች አሲስት ማድረግ ችሏል፣ ለሶቦዝ ላይም ለፍሪፖንግም። በአጠቃላይ እንደ ቡድን የተጫዋቾች የግል ጥረት ካየን በጣም የሚደነቅ ምሽት ነው። የቡድን እንቅስቃሴን ግን ካየንስ
የተጫዋቾች የግል ጥረት የነሰቦዝ ላይ ፍሪፖንግ የዊትዘና የኬቲኬ ቅንጅት በተለይ የሊቨርፑልን ቀጣይ 5-6 ዓመት ከዛም በላይ ፕሮጀክት ልዩ ማሳያ ነው የነዚህ ሁለት ተጫዋቾች። እንደውም ከማይክ ጀርባ ከአባ ጋር ስናወራ የቶሬስ እና የጄራርድን የሱዋሬዝ እና የስታሬጅን ጥምረት ሳላ ፌርሚኒዮ ማኔ እንደነዚህ አይነት የረጅም ጊዜ የሚቆይ የተጫዋቾች ቅንጅትና መግባባትን ታሳቢ የተደረገ ነው። እንደምታውቁት ሁለቱም ገና የ22-23 ዓመት ወጣት ተጫዋቾች ናቸው። ከዚህ በላይ ወደ ፕራይም ታይማቸው መድረስ የሚችሉ ገና ፕራይም ታይማቸው ሳይደርሱ እንግዲህ 95 እና 141 ሚሊዮን ዩሮ የወጣባቸው በድምሩ ከ200 ሚሊዮን ዩሮ በላይ የተከፈለባቸው ተጫዋቾች ናቸው። ሁለቱም በዘመናዊ እግር ኳስ ውስጥ ትልቅ አብዮት የቀሰቀሱ ያላቸው ቦታ በዘመናዊ እግር ኳስ ውስጥ ትላልቅ ስታንዳርዳቸው ከፍ ያሉ ሀገራት ናቸው። እነዚህ ተጫዋቾች የሚወክሉት የጀርመንን እግር ኳስ ደረጃ ተመልከቱ፣ የፈረንሳይን የእግር ኳስ ደረጃ። ሁለቱም ከእንደነዚህ አይነት ትላልቅ ሀገራት ነው የመጡትና አእምሯዊ ዝግጁነታቸውና ጥንካሬያቸው በዛ ሁሉ የቡድኑ ውጣ ውረድ ውስጥ የሚያሳዩት ፍላጎትና ከጊዜ ወደ ጊዜ ተስፋ ከመቁረጥ እንቅስቃሴ ይልቅ የበለጠ ከጨዋታ ጨዋታ ራሳቸውን እያሳደጉ የመጡበትን አንዱ ማሳያ ነው። እንግዲህ በእንዲህ መልኩ የሊቨርፑልን ድል በእነዚህ ኳሊቲዎች የተመዘገበ የምሽቱ እንቅስቃሴ የተመለከት። ግን እንደ ቡድን የመንቀሳቀስስ ቅንጅቱስ ያ ፐርፌክሽን በሊቨርፑል ቤት መጥቷል ወይ? የቡድን ቅንጅት ማማር፣ የቡድን ቅንጅት ከፍ ማለት፣ የተሻሻለ ብቃት፣ የመዋሃድ ከፍታን የማሳየት ባህሪ ሊቨርፑል ቤት ይስተዋላል ወይ ነው ጥያቄ። እያንዳንዱ ነጥቦች ላይ ሁሌም የሚነሱ ጥያቄዎች ምንድነው? ተጋጣሚ ሊቨርፑል ላይ ሪያክት የሚያደርግበት መንገድና ሊቨርፑል ለተጋጣሚ የሚተዋቸው ስፔሶች ሁሌም ክለቡን ይሄ እያመጣ ያለውን ቅንጅት ወደኋላ ከሚስቡ ጉዳዮች መካከል ተጋጣሚ ሊቨርፑል ላይ በሚፈጥረው ጫና ልክ የሚያገኘው ተጽዕኖ ነው። ወይም በፈጠረው ጫና ልክ ሊቨርፑልን የበለጠ ያሰበውን ደረጃ ወይም ተጋጣሚ በፈጠረው የጫና መጠን ወይ ግብ ያስቆጥራል ወይ ሊቨርፑልን የበለጠ አለመረጋጋት ውስጥ ይከታል። ይሄ ጉዳይ አሁን መደጋገሙ እየበዛ ከጨዋታ ጨዋታ የሊቨርፑልን ፐርፎርማንስ የተሟላ እንዳይሆን አሁን በምሽቱ ጨዋታ እኮ ስጋት ነበር። በኤፍኤ ካፑን ሙሉ 90 ደቂቃ ለተመለከተ እንግዲህ ለ5 ሩብ ጉዳይ የጀመረ ጨዋታ ነው። ሰዓቱ ገፍቷል። ውድድሩ ኤፍኤ ካፕ ነው። የትኩረቱ መጠን የዛን ያክል የ3 ነጥብ ጨዋታ ባይሆንም የተጋጣሚውም አይነት ግን ይዘው ከገቡት ምርጥ 11 እና ካሳዩት እንቅስቃሴ አንጻር በቂ አይደለም። የተመዘገቡ 4 ግቦች ውስጥ 4ቱንም በደንብ ለተመለከተ የተጫዋቾች የግል ጥረትና የግል ኳሊቲ እንደ ቡድን ሊቨርፑል ከረፍት በፊት ለምሳሌ የሊግ ዋን ክለብ አንፊልድ ላይ መጥቶ በዚህ ደረጃ ፐርፎርም ማድረግ ነበረበት ወይ ነው። የምሽቱን ጨዋታ ለተመለከተ በሙሉ በኮንፊደንስ የተጠናቀቀ ጨዋታ አይደለም። ለምሳሌ አንዱን አጋጣሚ ልጥቀስላችሁ። ከረፍት በፊት ጨዋታውን ሊቨርፑል 2-1 በአንፊልድ እየመራ ወደ ረፍት ሲወጣ የነበረውን ኤክስጂ ብትመለከቱ በጣም የሚያስገርም ነው። ባርንስሌ 0.89 ኤክስጂ ሲይዝ ሊቨርፑል 0.41 ኤክስጂ ነው የያዘው። የበለጠ ለግብ የቀረበ ሙከራ በማድረግ በርንስሊዎች ከሊቨርፑል የተሻሉ ነበሩ። የግብ አግዳሚ መልሶባቸዋል። የማማርዳሽቪሊ ኳሊቲ ያዳኗቸው ኳሶች ነበሩ። የሊቨርፑል የተከላካይ ክፍል አለመረጋጋትና በተለይ ተጋጣሚ በሚፈጥረው የጫና መጠን ልክ ሊቨርፑልን አደጋ ውስጥ መክተት ይችላል። አሁን የቡድኑ ተጋላጭነት አሁን ስሎት ላይ የምናየው አንዳንድ ባህሪያት አሉ። ከያዙት ፎርም፣ ከያዙት የጨዋታ ስትራቴጂ፣ ከያዙት የጨዋታ መንገድ የተጫዋቾች ጉለት በቀጥታ ቡድኑ ላይ ተጽዕኖ ይፈጥራል። አሁን የብራድሊ መጎዳት የቀኝ ክፍሉን በማጥቃቱ በኩል ፍሪፖንግ አስተማማኝ ነው፣ በመከላከሉ በኩል ደግሞ የሚስተዋል ድክመት አለ። እሱን ደግሞ የበለጠ ከቨር የሚያደርገው ኩናቴ ቤንች ሲሆን የጎሜዝ ቦታው ላይ ብቁ አለመሆን
አሁን ኩናቴ ጉዳት ቢያስተናግድ እንዴት ነው በጎሜዝ ባካፕነት ሊቨርፑል ረጅም ርቀት ሊጓዝ የሚችለው? ይሄ አንደኛው አሳሳቢው ጉዳይ የተከላካይ ክፍሉ ባላንስ በተጫዋቾች ብቃት ላይ ጥገኛ የሆነ ነው፣ በቡድን ቅንጅት ላይ አይደለም። ይሄ ባህሪ በነገራችን ላይ በቅርብ ጊዜያት ሊቨርፑል ከሽንፈት ቢርቅ እንኳን ለሚመዘገበው ውጤት አንደኛው ምክንያት ነው። በአማካይ ክፍሉ የማካሊስተርና የሶቦስላይ ጥምረት ጥሩ የኳስ ሙቭመንት ነበረው። ሊቨርፑልን በጨዋታው 70% የኳስ ቁጥጥር ብልጫ ነበረው። ከ620 በላይ የተሳኩ ፓሶችን ማድረግ ችሏል። እነሱ በልዩነት ይነሳል። 21 ሞክሮ 7 ኢላማውን የጠበቀ ግን በርንስሊ የፈጠረው አደጋ ካለው የቡድን ስታንዳርድና ከተሳተፈው የተጫዋቾች ኳሊቲ አንጻር በርንስሊ የዚህን ያክል ሊቨርፑልን ተጽዕኖ ውስጥ መክተት ነበረበት ወይ ነው። ከዚህ በፊት የምታስታውሱ ከሆነ በራፋ ቤኒቴዝ ጊዜ በተመሳሳይ በኤፍኤ ካፕ አንፊልድ ላይ መጥተው 2-1 አሸንፈው ነበር። እንደውም በዛ ጨዋታ የምናስታውሰው የነ ኤሚሊያኖ ኢንሱዋ ባክፓስ ለሬና ባክፓስ ሲያደርግ ተጫዋቹ ሬና ይሁን ሁለተኛው ግብ ጠባቂ እርግጠኛ አይደለሁም፣ ግን ባክፓስ የተደረገ ኳስ ነበር ሊቨርፑል የመጀመሪያ ግብ የተቆጠረው። ከዛም በኋላ ሪያን ባብል አስቆጠረ። ሊቨርፑል ጨዋታው ሊጠናቀቅ አካባቢ ሁለተኛ ግብ አስተናግዶ 2-1 ተሸነፈ እና ወደ አንፊልድ ለመጨረሻ ጊዜ ይሄ ቡድን ሲመጣ በኤፍኤ ካፕ ነበር ሊቨርፑልን ከውድድር ውጭ ያደረገው እና አሁን የበርንስሊን ደረጃ እና የሊቨርፑልን ስታንዳርድ የአምና የፕሪሚየር ሊጉ ሻምፒዮን በሊግ ዋን ክለብ የዚህን ያክል ጫና ውስጥ መግባቱ ተገቢ አይደለም። ይሄ ደግሞ የቡድኑን ብቃት፣ የጨዋታ ስትራቴጂ፣ ጨዋታን ለማሸነፍ የሚመርጥበት መንገድ አሁን ቴክኒካሊ በጣም ቡድኑ እየታገዘ ያለው ባለው የስኳድ ኳሊቲ እንጂ ሲስተማቲካሊ የአርሴናሉ ጨዋታ በከፍተኛ ሁኔታ ስሎክት ሊደነቁ የሚገቡበት የታክቲካል ባላንሳቸው በጣም በጣም አስደናቂ የነበረ ስትራቴጂ ነው። እንግዲህ በ3 ነጥብና በግብ አለመታጀቡ ክሬዲቱን ሊያሳንስባቸው ይችላል። ግን በዚህን ሰዓት በ5ቱ ትላልቅ ሊግ ውስጥ ከሚገኙ ክለቦች ምርጡና ተመጣጣኝ ዴብዞ የተስተካከለ ተከታታይ ጨዋታዎችን በአስተማማኝ ሁኔታ እያሸነፈ የመጣውን ቡድን ሜዳው ላይ በደንብ ኮንትሮል ማድረግ በደንብ ከሚገባው በላይ እንደውም የማሰቢያ ጊዜያቶችን እኮ እስከ መከልከል በደንብ ጌሙን ኮንትሮል ለማድረግ ሊቨርፑልን ብልጫ ለመውሰድ ሁለተኛ 45 ላይ ወደ 68.9% የኳስ ቁጥጥር ብልጫ እስከ ማሳየት አርሴናል ከረፍ በፊት የተቀባበላቸውን ኳሶች በደብል ሊቨርፑል በልጦ ማለት ነው። እንደዚህ አይነት ታክቲካል የበላይነት ያሳየ ቡድን ደግሞ ከቀናት በኋላ ቢያንስ ካለው ስታንዳርድና ከተሰለፉ ተጫዋቾች አቅም አንጻር በመጨረሻም በመጀመሪያ ክፍለ ጊዜም የታየው ክፍተት ይሄን ድል የተሟላ ያደርገው። ነገር ግን ጨዋታው ላይ 3 አዳዲስ ፈራሚዎች ማስቆጠራቸው በአርሴናል ጨዋታ በተደጋጋሚ ሙከራ ያልተሳካለት ሰዎች ላይ በበለጠ ኳሊቲ በሌፕዚግ በሚታወቀው ኳሊቲ ምርጥ ግብ ማስቆጠሩ እነዚህ ጉዳዮች በሊቨርፑል ቤት ፖዘቲቭ እንቅስቃሴ የታየበት ነው በምሽቱ ጨዋታ። ነገር ግን ልብ ብሎ ለተመለከተ የምሽቱ ጨዋታ ለሊቨርፑል ሪክሩትመንት አባላት፣ ለስፖርቲንግ ዳይሬክተሩ፣ ለሲኢኦ ከአሰልጣኙ ጭምር ግልጽ እውነታን ያረጋገጠ ነበር። ወጣቷ ሪዮ ነጎሞሃ እንግዲህ በጨዋታው ላይ ጉዳት አስተናግዶ አይደለም ክራምፕ ነው ብለዋል። የጨዋታ ላይ ግጭት የሚፈጥረው የእግር ስሜት ነው። በቀጣይ ጨዋታ ይመለሳል። ነገር ግን በግራ ክንፍ በኩል ለጋክፖ የሚሰጠው ደቂቃና ይሄ ተጫዋች የሚያጣው ደቂቃ ፍትሃዊ ያለመሆኑንም በምሽቱ ጨዋታ ሜዳ ላይ ሁለቱ ተጫዋቾች ኖረው የሊቨርፑል ማጥቃት ላይ ያለው ልዩነት በግልጽ የታየ ነው። ማን የትኛው ተጫዋች እዚህ ፖዚሽን ላይ ቋሚም ሆነ በቂ ደቂቃ ማግኘት እንዳለበት የበለጠ አሰልጣኙ ስራቸውን አደጋ ላይ ሊጥል ይችላል። ግን ቢወስዱ የማያስተቻቸው አሁን ላይ ኃላፊነት ከጋክፖ የበለጠ ለንጎሞሃ እድል መስጠትን ነው።
ይሄ ተጫዋች በእንደዚህ አይነት ስታንዳርድ ክለብ ላይ እንኳን ለሊቨርፑል ልዩነት መሆን አልቻለም። በቂ ስታንዳርዱን አሁን ተጫዋቹ በሊቨርፑል ላይ ትልቁ የሱ ከፍተኛ ብቃት የታየው በተጠናቀቀው የውድድር ዓመት ሊቨርፑል ጨዋታዎችን እየመራ ወደ ሜዳ ከገባ በኋላ የሚቀይር ተጨማሪ ግቦችን የሚያስቆጥርበት ቴክኒክ እንጂ አሁን በጋክፖ አቅም ሊቨርፑል የፊት መስመሩን ለረጅም ዓመት የሚገነባበት ስታንዳርድ ላይ አይደለም ያለው። የኤኬቲኬና የዊትዘ መግባባት እኮ ያላቸውን ኳሊቲ ይሄው ተጫዋች ሜዳ ውስጥ እያለ ያሳየ ልዩነት ነው። ነገር ግን እሱ በሜዳ ውስጥ በቆየባቸው ደቂቃዎች ሁሉ የሪዮ ኖጎሞሃ ጥረት የበለጠ ፍሬያማ ነበር ከጋክፖ ይልቅ። አሁን ለአሰልጣኙም ለሊቨርፑል ስታፍም የውሳኔ ጊዜ ነው። እንግዲህ ኔዘርላንዳዊ በመሆኑ የሚጫወትም ተጫዋች ከሆነ አሰልጣኙም የራሳቸውን ስራ አደጋ ውስጥ እየከተቱ ነው። ትናንት እንደሰማችሁት ነው ጃቪ አሎንሶ ከሪያል ማድሪድ አሰልጣኝነት ተሰናብቷል። ፍሪ ኤጀንት ነው። ጃቪ አሎንሶ ከሪያል ማድሪድ አሰልጣኝነት ተሰናብቷል። ይሄ ጉዳይ በቀጥታ ጥሪው ለአርነ ስሎት ነው። ታስታውሳላችሁ ኢቢዛ በምትባል የስፔን አንድ መንደር ውስጥ አንድ ትልቅ የሀብታሞች መንደር ውስጥ ዛቪ አሎንሶ እና ማይክል ኤድዋርድ ሪቻርድ ሂውስ ተገናኝተው የነበራቸው የ42 ደቂቃ ቆይታ ፕሮግራም ሰርተንበታል። ያን እዛ ካምፕ ውስጥ ይሄ የዓለማችን ትላልቅ የስፖርት ሰዎች በጋራ እዛ ቦታ ሄደው የሚዝናኑባት ትልቅ የታወቀ የእግር ኳስም የቴኒስም የሞተር ሳይክልም ምናምን ትላልቅ የስፖርት ትላልቅ ፕሮፌሽናል አትሌቶችም አሰልጣኞችም እዛ ሄደው ነው የእረፍት ጊዜያቸው የሚያሳልፉትና በኢቢዛ ሊቨርፑል ኃላፊዎችና አሎንሶ ግንኙነት እንደነበራቸው የአርነ ስሎት የስራ ቅጥር ከመፈጸሙ በፊት ከተፈጸመም በኋላ ያልተቋረጠ ቼን አለ። አሁን ሊቨርፑል በውጤት ሳይሆን የሚገመገመው በፔርፎርማንስ የሚገመገም ከሆነ አሰልጣኙ አደጋ ውስጥ መግባታቸው አይቀርም። አሁንም ሊቨርፑል በአሳማኝ ሁኔታ ጊዜዎችን እየተሻገረ አይደለም። የአርሴናልን ጨዋታ ነጥለን የምናነሳው ምናልባት ያላቸውን አቅም በዛ ጨዋታ አቅማቸውን አሳይተው ሊሆን ይችላል። ግን የማይቀጥል የቡድን ግንባታ ውስጥ ትልቅ ልዩነት የማያመጣ ታክቲክ ለክለብ እድገት ለክለብ ውጤታማነት የአምናው አይነት መደላድል የማይፈጥር ከሆነ የትልቅ ጨዋታ የታክቲክ የበላይነት ዋስትና አይሆን። ዋስትና ቢሆን ኖሮ ሊቨርፑልን ያሸነፉ ሁለቱ አሰልጣኞች በስራቸው ላይ ቆዩ ነበር። ኤንዞ ማሬስካ እና ሩበን አሞሪም አንፊልድ ድረስ መጥተው ከ10 ዓመት በኋላ ያሸነፉት ሩበን አሞሪም የማንቸስተር ቤት ቆይታቸው ላይ ምንም አይነት ዋስትና ሊሆን አልቻለም። ስለዚህ አሁን በፔርፎርማንስ የመለካት ጉዳይ ሊቨርፑል ቤት ከተጀመረ ስሎት ስራቸው አደጋ ላይ ነው። ከአንድ ጨዋታ ውጪ ታክቲካሊ የማሳመን ጉዳይ አሁንም በክለቡ ቅንጅት ላይ ይቀራል። ነገር ግን ኤኬቲኬና ዊትዘ የአሰልጣኙን ቆይታ እድሜ ሊያራዝሙ ከሚችሉ ተጫዋቾች መካከል የሚጠቀሱ ናቸው፣ ሰቦዝላይን ጨምሮ። ሰቦዝላይ ሲዝኑ ሙሉ ነው። ይሄ ተጫዋች ስንት ሳምባ እንዳለው ራሱ ለማመን የሚከብድ ነው። ከጨዋታ ጨዋታ አንድ ተጫዋች እንዴት በተመሳሳይ ቴምፖና ኤነርጂ ሊጫወት ይችላል? ሙሉ 90 ደቂቃ በተመሳሳይ። እንደውም አንድ በቅርቡ ይዘንላችሁ የምንመጣው የተጫዋቹ አንድ ፐርፎርማንስ አናላይዝ የተደረገ በውስጥ የሊቨርፑል ኃላፊዎች የሊቨርፑል ሪኩፕመንት አባላት የተጫዋቹን ኮንትራት ለማደስ በሚደረግ የተጫዋቹ እድገት ላይ የተደረገ ምልመላን ለትራንስፌር ማርኬት የብቃት መለኪያ የላኩት የስካውት ሪፖርት ነበር። የመለመሉበት አናላይዝ ያደረጉበት የተጫዋቹ ሪፖርት አለ እና እሱን ሪፖርት አግኝተናል እና በዛ ዙሪያ ምን ሰራዋል። ሰቦዝላይ በዚህን ሰዓት በዓለማችን ከሚገኙ አማካዮች ውስጥ ሁሉንም ካራክተር ያማከለ ነው። እንደውም አዲሱ ኮንትራቱ ላይ የሚደረገው የደሞዝ ማሻሻያ በጣም ከፍተኛ ነው በሰቦዝላይ ስታንዳርድ።
አሁን 150,000 ፓውንድ ገደማ ነው የሚያገኘው። ወደ 200,000 ፓውንድ ነው ደሞዙ ከፍ ብሎ ለ5 ዓመት ተኩል እንደ አዳዲስ ፈራሚዎች 5 ዓመት ተኩል ነው ኮንትራት የሚሰጠውና በውሉ ላይ የአምበልነትም የወደፊት አምበል የመሆን አጋጣሚንም ውሉ ላይ ሰፍሮ ነው የተጫዋች አዲስ ኮንትራት ሊፈርም መቃረቡ ሰሞኑን እየተነገረ የሚገኘውና የስሎትን እድሜ ከሚያራዝሙ በግል ጥረታቸው የቡድኑንም ውጤት የአሰልጣኙንም ቆይታ ከሚያራዝሙ ተጫዋቾች መካከል ግንባር ቀደም አሁን የሚጠቀሱት እነዚህ 3 ተጫዋቾች በሚያሳዩት ብቃት ነው። ለማንኛውም የምሽቱ የኤፍኤ ካፕ ድልና የታየው እንቅስቃሴ ከወቅታዊ ሁኔታ ጋር አገናኝተን በእንዲህ መልኩ ተመለከትን። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። እስቲ በዛቪ አሎንሶ ስንብት የሊቨርፑል ደጋፊዎች ይሄ ፕሮግራም መደመጥ አለበት፣ የሊቨርፑል ደጋፊ ማድመጥ ያለበት ፕሮግራም ስለሆነ እስቲ በዣቢ አሎንሶ ስንብት ዙሪያ አንዳንድ ነጥቦች የምናነሳበትን ፕሮግራም ይዘን እንመለሳለን። እስከዛው ሰላም ቆዩ።